ለዚህ ቤት ባልመጣ ባላወቅኳችሁ ምንድነው ሆኖ አሁን እኮ ከጋሽ ሲገበቻው እንዴት ምንድነው ጋሽና ቤት ጋሽ ከዘራ ሳይነ ምን ላሳይ ሳትነግሪኝ እንዴት ነው ያማ ላሳይ ጋሽ እንደው ና ማገዝና ምንድነው የሚሻለው ታንጋሮ ፊት ሄሎ ማርቲ ደርች ቤትናና ናታን ዞን ይሄዳል ይሻላል። ቆይ እኔ ቀድሜ ቤት አይሻልም ማርቲ? እዛው በጠብቅሽ አይሻልም ማርቲ? ነው ወይስ አንቺ እንዳልሽው ይሻላል? ችግር የለውም ና በዚህ እንደዛ ይሻላል ማርቲ። ቆይ ግን እኔ ምን አደርጋለሁ? አንቺ ብትሄጂ አይሻልም? አብረን ነው የምናየው። እንደዛ ይሻላል ማርቲ። አሁን ቤት ነው። እሺ በሳቅ በደስታ የምናቀው የደረጀ ቤት እንግዲህ በዚህ አሁን በምታዩት ሁኔታ ላይ ይገኛል። ዛሬ በሀዘንና በጭንቀት ውስጥ ላይ ይገኛል ማለት ነው። እንግዲህ ከአመታት በፊት እንዳያችሁት የነ ደረጀ ቤት በጣም ሀሪፍ፣ ሁሌ ደስታ፣ ሁሌ ሳቅ፣ ሁሌ ጨዋታ ነበረ። ግን ደግሞ ህይወት እንደዚህ ናት። እንግዲህ በአንድ ቀን ስካር ምክንያት የደረጀ ቤት እንግዲህ ህይወቱ ምስቅልቅል ብሏል ማለት ነው። የደረጀ ቤት ምስቅልቅል ብሏል ማለት ነው። ደረጀም ህይወቱም የነሱ ቤተሰቦቹም ሁሉ ነገር እስኪያስጠላቸውና ግራ እስኪያጋባቸው ድረስ በዚህ ሁኔታ ውስጥ ይገኛሉ ማለት ነው። እንግዲህ በአንድ ቀን ስካር ምክንያት ከሰላም ጋር በተፈጠረው ስህተት በተፈጠረው ግንኙነት አንድ ልጅ በመፈጠሩ ምክንያት አንድ ልጅ ከመፈጠሩ ጀርባ እንግዲህ ወንድምየው በሰራው ስህተት ነው ደግሞ ሌላ ስህተትም እንዲፈጠር የተደረገው። ስህተቶችን ካለመናገር አንጻር ደግሞ እንግዲህ ስህተቶች ደግሞ ሌላ ስህተቶች እየወለዱ እንግዲህ የደረጀ ቤት ስህተት በስህተት ሆኗል ማለት ነው። እንግዲህ እንዳያችሁት ደረጀ ከሰላም ሁለት ልጆች አሉት። ግን ያንን ማንም የሚያውቅ የለም ነበረ። ምክንያቱም አንድ የሚያውቀው ናታን ነበረ ከሰላም ልጅ እንዳለው፣ እሷም ዳጣ ብቻ እንደሆነች፣ አቤጌልም ልጁ ብትሆን እንግዲህ ዳጣ ልጁ እንደሆነች ግን ከማን እንደተወለደች አታውቅም ነበረ። ግን ዳጣ ልጁ እንደሆነች ታውቅ ነበረ። በዚህ እንግዲህ እናቲቱ ናት። እናቲቱ እንግዲህ የሁሉ ነገር ከቤቷ ላይ ሆኖ ሲደረግ ምንም ነገር የምታውቀው ጉዳይ የላትም። እህቲቱን ለማነቃቃት ብትሞክር እናቲቱን ምንም የምትሰማ ጉድ አይደለችም። ምክንያቱም ደረጀን በጣም ነው የምታምነው። ማመንም ያስብላታል። ብታምነውም ጥሩ ነው። ግን ደግሞ እሱ የማይታመን ሰው ሆኖ ሳይሆን በአንድ ቀን ስህተት ምን ያለው የሁሉ ነገር ሊፈጠር የቻለው ማለት ነው። በአንድ ቀን ስህተት ነው ማለት ነው የሁሉ ሊፈጠር የቻለው። እንግዲህ እንግዲህ እህቲቱ ለማነቃቀት የሞከረችው በባለፈው ክፍል እንዳያችሁት ደረጀ ሁለት ልጆች ብቻ ወልዶ ዝም ሊል አይችልም። ወንድ ልጅ ያስፈልገዋል። ስለዚህ መውለድ ይወልዳል እና ለዛም ይሆናል እንግዲህ ከሌላ ወልዶ ይሆናል ጸጥ ብሎ አንቺን የሚያጃጅልሽ ምናምን ስትላት፣ እህቲቱ ግን ለመስማት ፈቃደኛ አይደለችም። በፊትም አቢጌል እንግዲህ መጥፎ እያለ ጸባዩ የሆነ ገተር ያለ እንደሆነ ሁና ሳለች እንግዲህ ስትነግራት ነበር። ማርታ ግን መስማት አልቻለችም ነበረ። ዛሬ ግን ከመጨረሻው ከጫፉ ከድንበሩ ላይ ደርሳለች ማለት ነው። ምክንያቱም ብዙ የጎረቤትም ወሬ ሁሉንም ወሬ ብዙ ወሬዎችን እየሰማች ዝም ብላ ነበረ። ግን ደግሞ እንግዲህ የዲኤንኤ ወረቀት እህቲቱ አምጥታ ስትሰጣት እንግዲህ በዛ ምክንያት ራሴን አስከብራለሁ፣ ራሴ ነኝ፣ በሰው ወሬ ማንንም አላምንም ብላለች። አሁንም ማለት ነው ራሴ ሄጄ አስመረምራለሁ፣ እንደዚህ እየታማ ቁጭ አይባልም ብላ እንግዲህ ዲኤንኤ ለማስመርመር ሰላምንም ቀጥራት ነበረ። ሰላም ግን በዚህ ልክ የሰው ክደት ትፈጽማለች። ሰው ሆኖ ስህተት የማይሰራ የለም፣ ግን ክደት ትፈጽማለች ተብሎ አልተጠበቅም ነበረ። ግን ሰላም ያሰበችው እና ያቀደችው ነገር ያለ ይመስለኛል እንግዲህ ከሁኔታው አንጻር ስናየው። ምክንያቱም እንግዲህ
ዲኤንኤው ይመርመር ስትባል እሺ ብላ ወስዳለች። እሺ ያ ምንም አማራጭ ስላልነበራት ነው። ስለዚህ እንግዲህ ለዲኤንኤው ምርመራ ሁላቸውም ሂደው ነበረ ማለት ነው። ሁላቸውም ሲሄዱ እንግዲህ ዲኤንኤው ምርመራ በዛሬው ክፍል የሚታወቅ ይሆናል ማለት ነው። ምክንያቱም እንግዲህ በባለፈው ክፍል የሚሰጡትን አሻራ ብቻ ሰጥተው ነበር የተመለሱት። እንግዲህ ዲኤንኤውን ናታን ይውሰደንና ሂደን አረጋግጠን እንመጣለን ምናምን ስትለው ደረጀ እኔ ቀድሜ ብሄድ ይሻላል ምናምን እያላት ነበር ማለት ነው። ግን አይቻልም አብረን ነው የምንሄደው ምናምን ብለዋለች ማለት ነው። ምክንያቱም ደረጀ በዚህ ዓለም ላይ የምታምነው አንድ ደረጀን ብቻ ነበረ። ማርታ የምታምነው አንድ ደረጀን ብቻ ነበረ። እንግዲህ ደረጀን መጠራጠር ላይ ከደረስኩኝ እኔ ማንንም አላምንም ብላታለች ሰላምን ራሱ እንግዲህ እሷም እንግዲህ ስትጠየቅ አውቃ እንዳረገችው ነው ለዳጣ የነገረቻት። ምክንያቱም የኛውን ልጅ በስተት ነው የወለድኩት፣ አንቺን ግን አውቄ ያው የኛውን ልጅ አውቃ ነው ያደረገችው፣ ምክንያቱም አንቺ ስለጠፋሽብኝ ብላ ነው። ሁለቱንም እንግዲህ ደረጃ የተደረገው በስካር ምክንያት ነው እንዲወልድ የተደረገው እንጂ በማርታ ላይ ቺት ማድረግ ምናምን ፈልጎ አይደለም። እንግዲህ አብጌል የአባቷን ከሌላ ልጅ መውለድ ስትሰማ በጣም ደንግጣ ነበር። በጣም ሾክድ በቃ የሆነ በቃ ሜንታል ሁሉ ሆና ነበረ። ግን ደግሞ መረጋጋት አለባት። ተረጋጊና አዳምጪ ብሎ ናታን አረጋግቶ ለመናገር ሞክሯል ማለት ነው። ናታን እንግዲህ አረጋግቶ ለመናገር ሲሞክር ያው አስገዳ እንደደፈረችው ምናምን ነገራት ማለት ነው። እንዴት ሴት ከሰታለሁ ምናምን ስትል ሴትን እንዴት ወንድን እንዴት ሴት ደፈራት ተብሎ ይከሰሳል ምናምን ብሎ ብላ ስትጠይቀው አንቀጽ ምናምን ጠቅሳ ነግራ አስረድተዋለች ማለት ነው። እንግዲህ ማርታ ወደ ውጤቱን ለመሄድ ዝግጁ ሆናለች። ደረጀም ቢሆን ምንም ልጆቹን ለማስጣል ማለት አቢጌልን ሳታቅርጅን ምናምን ብለዋት ነበር ባለፈው ክፍል። እሺ ብላቸው ምናምን ተስማምተው ነበር። ግን ደግሞ እሱ አሁን የምትረዳቸው አይመስለኝም። ምክንያቱም እንግዲህ እናቷ በበደል ላይ በደል እንዲፈጸምባት የምትፈልግ አይመስለኝም። ምክንያቱም እነሱም በደል እንዲፈጸምባት ፈልገው ሳይሆን ልጆቹም እንደዚህ ርጅን ምናምን ያሏት ቤቱ እንዳይፈርስ ቤቱን ለመጠበቅ ለማረጋጋት ያክል ነበረ። ግን ደግሞ እንግዲህ ያችኛዋ መጥቼ ቤት እቀመጣለሁ ምናምን እያለችው ነበር ለደረጀ። አለበለዚያ የሆነ ቦታ የሆነ ቤትህን አንደኛው ቤትህን ስም አዞረህ ካልሰጠኸኝ ቤት መጥቼ እቀመጣለሁ ኮንዶሚኒየም ልግዛልሽ ምናምን ብሎ ሲለምናትም እንግዲህ አልፈልግም ብለዋለች ማለት ነው። ስለዚህ ሆን ብላ አቅዳ የተደረገ ነገር ነው። ምክንያቱም በባለፈው ክፍል እንዳያችሁ ስትሰሙ አንድ ካለው ተወለድ አንድ ካለው ተጠጋ በማለት ለልጇ ነግራታለች ማለት ነው። ልጅቱ ደግሞ እንግዲህ ከዛ ቤት አንቺ ከመጣሽ እኔን አታገኘኝም ስትላት እናትና ልጅ ራሱ ጦርነት ውስጥ ናቸው። ምክንያቱም እኔ እዛ ቤት ከመጣሽ አታገኘኝም ስላት እኔ ለእናትነት የተከፈልኩበት ዋጋ ካነሰሽ ጥለሽ ውጪ ብላታለች ማለት ነው። ዲኤንኤ እውነት ይቀየራል ወይስ ማርታ ታውቃለች እውነቱን የሚለውን በቀጣይ ክፍል እናያለን።